ገጠር ቀመስ የሆኑ ሴቶች የባላቸው ነገር ያጥባሉ። ምናልባት የምታውቁ ሰዎች ልትኖሩ ትችላላችሁ። እግር አጥበው ተንከባክበው ቀና ብለው ሳያዩ መልስ ሳይመልሱ ባለን አክብረው ተንከባክበው እጅግ በጣም ደስ የሚል ፍቅር እየሰጡ ረጅም ዓመት ይኖራሉ። ይሄ በህይወት ውስጥ ያለ ነገር ነው። በህይወት ውስጥ የሚያጋጥም ነገር ነው። በትክክለኛውም እኔ ማጨብጨብ ያለብኝ ነገር አንደኛ ለኢማን የሚገባትን ኢማን ለባል የሚገባውን ክብር ስላሳየች አጨበጭብላታለሁ። ሀዊ ግን እዚህ ጋር ያወቃችሁት ነገር አለ ብዬ ነው ማስበው። የታወቀ ነገር አለ። ምንድነው የታወቀው? በመጀመሪያ ሰኢድ እጅግ በጣም ትክክለኛ የሚስትነት ፈተና አሁን ሚስቱን እየለየ ነው። ሚስቶቹን በደንብ እያወቀ ነው። ግን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ እንደው በዚህ አጋጣሚ ማለት ነው ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉኝ። ሰብስክራይብ፣ ላይክ እያደረጋችሁ ምንድነው የአባትም ጀግና አለ። የአባት ጀግና ምንድነው ካላችሁኝ ለ10 ዓመት ብቻውን ባለቤቱ ጥላበት ሄዳ ብቻውን ሲያሳድግና እስከዛሬ የቆየ ጀግና አባት አለ። ምን አይነት አባት ነው ካላችሁኝ ቪዲዮንም ማሳያችሁ ይሆናል። ምን ልጠይቃችሁ መሰላችሁ? ውድና የተከበራችሁ ቤተሰቦቼ እስከዛሬ ድረስ አስቸግሬያችሁ ጠይቂያችሁ ምንም የማውቀው ነገር ዛሬ ግን የምጠይቃችሁ ነገር አለ። ምንድነው የምጠይቃችሁ? ለዚች ታዳጊ ወጣት ሁሉም ሰው ቤት የሚኖር ነው፣ ሁሉም ሰው ቤት የሚገባ ነው። መልካምነት ለራስ ነው። እጅግ በጣም አሳዛኝ ልጅ ነች። የሚያንቀሳቅሳት ራሱ ተሸክሞ ነው፣ የሚያበላት ራሱ ነው። አሁን ግን እጅግ በጣም በችግር ላይ ነው ያለው። በክራይ ቤት ነው የሚኖረው። ያንን ነገር ለማስተካከል ትንሽ ነገር እስቲ ከኛ ትንሽ ነገር ሰርፕራይዝ እንድናደርግ ፈለግኩኝ። ከእናንተም የምፈልግ አንድ ዊልቸር፣ ዳይፐር እና ፓክት እንደ ፓስታ፣ ምክንያቱም ቀለል ያሉ ምግቦች ስለምትመገብ እንደ ፓስታ ያሉ በእሽግ ለማቅረብ ሰርፕራይዝ ለማድረግ አስቤያለሁ። አላህ ይጨመረበትና ይህንንም ቪዲዮ ለእናንተ መልሼ ማሳያችሁ ይሆናል። ይህንን ነገር ሳደርግ ማለት ነው የምትችሉትን በዚህ አካውንት እንድታስገቡና የበኩላችሁን አስተዋጽኦ እንድታደርጉና ይህንን አባት ለዚች ብላቴና ድገፋ ብናደርግ ብዬ ሀሳብ ስለመጣልኝ ነው። የምትችሉትን 100 ብርም ቢሆን ለህፃኗ ጥቅም አለው። ይህንን የምናደርገው እራሳችን ነን። በፈጣሪ ስራ ማንም ሊገባ አይችልም እና እናትየው በልጅነቷ ነው ጥላት የሄደችው። እስከ 10 ዓመት ድረስ ጀግና አባት ሲንከባከብ የሚችለውን ነገር ሁሉ እያደረገ ይሄ ጀግና አባት ራሱ እየተንከባከበ ለ10 ዓመት አቆይቷታል። አኗኗራቸውና ያለበት ሁኔታ እጅግ በጣም አሳዛኝና በጣም አሳዛኝ ስለሆነ ማለት ነው በትንሹ እኛም እንድናግዝ ለእናንተ ለውድ ቤተሰቦቼ ይዤላችሁ መጥቻለሁ። ከዚህ በፊት አስቸግሬያችሁ አላቅም፣ እንደዚህ አይነት ጥያቄ ጠይቄ አላቅም። አሁን ግን እስቲ ይሄንን አባት በሰርፕራይዝ እሱ ጋር ያለውን ስሜት ቪዲዮም ቀርጬ የማሳያችሁ ይሆናል። በዚህ አካውንት የምትችሉትን አስገቡና አንድ ዊልቸር ከቻለን አንድ ዊልቸር ካልቻለን ደግሞ ዳይፐር እና ምግቦች እንደ ፓስታ እንደ መኮሮኒ ያሉ ቀለል ያሉ ምግቦችን እና ዳይፐር ገዝተን ሰርፕራይዝ እናድርገውና ይህንን አባት እንደግፈው። ጀግና አባትም እንዳለ በዚህ ለመናገር እፈልጋለሁ። አይበለውና አያድርስና አይሁን
ማንም ሰው ላይ አይከሰት። ፕራንክ ያደረገው ሰኢድ ትልቅ አስተማሪና ትልቅ ነገር ነው። በነገራችሁ ላይ ከልብ ከሆነ አንድ ሰው ከልብ ፍቅር ካለበት እንደዚህ አይነት ነገሮች ላይ መቼም ወደኋላ አይልም። ቢሰለችም ነገሩ ቢሰለችም ግን ፍቅር አያልቅም። የማያልቅ ፍቅር ከሆነ እስከ መጨረሻው ድረስ ይጓዛል። እኔ እዚህ ጋር ኢማንን በጣም ያደነኩበት ምክንያት ቪዲዮን አይተን እንመለስ። አንቺ አንድ እግሩን በዛ ጋጣቢ ይሄኛው ናት ባለ ታሽ ለምን አወጣጥ እንጀናመሽ ይሄኛው ናት ባለ አንቺኛው ታጥበልሽ ታሻዊ እስቲ ሲደመጥ እዚህ እንዳታጠዩ ምንጣፉ ይቆሽሻል ይገማል። ምን እያልሽ ነው አንቺ? አንቺ ከሆነ ውጪ እናርገውና ታጥበዩ ውጪ እንደዚህ አረ ትክ ብቻ ነው የቆርነ ወሮ ሲሞቀ ሲቀዘቅዝ ዋው ቀዘቅዛል ነይ አንቺ በዚህ ጋር ጠብኛኛው ነገር ተዋት በቃ ወጣ ሲነድቀት የሚል ያለቻለን ማለፍ አርካ ትልኩ በይ ረቢ ሲያፈይሱ ምን አርካ የውም ራስ ልኩ በይ አርካ አመስ ልኩ በይ ምንድነው አንተ ወንድ አይደል ቆፍጣና አይደል እንዴ? ወንድ እንደዚህ ነው የሚፈሰፈሰው እንደው ጠንከር ብለ ጎበዝ ነህ ወጣታጥም ምን ችግር አለው? ጀመረ አንበሳ ሲያረጅ ዝም መጮች አልሰማሽም? አሁን አይነካኝም ብለሽ ነው እጄ ተሰባበረ ስልሽ የምትለፈልፊው ወንድ እኮ አንተ ቆፍጣና አይደል እንዴ? እንደዚህ አዊ ዝም በይ ከቻልሽ ዝም በይ ዝም ብለሽ ተቀመጪ ስታወሪ እንዳልሰማሽ ለእንጨሮ ደሎሙ እንግዲህ መጀመሪያ ተጠራጥሮ የነበረው ኢማንን ነው። ኢማንም የምታደርግ አልመሰለውም። ግን ያው እንዳልኳችሁ ገጠር ቀመስ የሆኑ ሴቶች የባላቸው ነገር ያጥባሉ። ምናልባት የምታውቁ ሰዎች ልትኖሩ ትችላላችሁ። እግር አጥበው ተንከባክበው ቀና ብለው ሳያዩ መልስ ሳይመልሱ ባለን አክብረው ተንከባክበው እጅግ በጣም ደስ የሚል ፍቅር እየሰጡ ረጅም ዓመት ይኖራሉ። ይሄ የማይካድ እውነት ነው። ግን አሁን በ21ኛው ክፍለ ዘመን ላይ ያለነው ደግሞ ቅንጦት ነው ማለት እንደ ነውርና እንደ ቆሻሻም የሚታሰብ ነገር አለ። እያደረገች ያለችው ነገር ሀዊ ማለት ነው ራሷን ከፍቅር ጋር ሳይሆን ከጥቅም ጋር ነው ያገናኘችው። ጥቅም ነው የምትፈልገው። ሰኢድ ደግሞ ይህንን ፕራንክ ማድረጉ ደስ የሚል ፕራንክ ነው። ፕራንክ ብቻ ሳይሆን አስተማሪ ነገር ነው ያደረገው። ምን አለበት ሁሉም ላይ እንደዚህ ቢሆን ማለት እንደዚህ ቢሆን ቢለያቸው፣ በፍቅር ቢለያቸው። ብዙ ያየባት ነገር ግን ከዛሬ ነገ ትማራለች፣ ከዛሬ ነገ ታውቃለች እያለ ይመስለኛል ሳስበው። ግን የምትማር አይነትም አይደለችም። ኢማን ግን ምርጥዬ ሚስቱ ብትሆንስ ባይነኝ እንደ ሀሳብ ከሱመያ ጋር ምርጥዬ ሚስቱ ብትሆንስ እንደ ሀሳብ ባይነኝ። ቶቲን ሳይሆን ሁለቱን የቶቲን ጉዳይ ትቶ የሱመያንና የሀዊን ነገር አጠንክሮ ሀዊም ሱመያን አስታርቀው የሆነ ደስ የሚል ነገር ቢፈጥሩ ባይነኝ። እኔ ይህንን ሀሳብ ነው የማቀርበው። ኢማን ግን ለትዳር ትሆናለች አትሆንም? ይሄ ጥያቄ ለእናንተ ነው የምሰጣችሁ። ምክንያቱም ለትዳር የምትሆን ሴት የባል ክብር አላት፣ የባል ፍቅር አላት። አይበለውና ሁለቱም እኮ እንደዚህ አይነት አደጋ ቢደርስባቸው ሰኢድ እኮ ያጥባችኋል፣ ይንከባከባችኋል፣ ይይዛችኋል። በተቃራኒው ብናስበው ማለት ነው። እንዴ ሚስቱን የማይንከባከብ ወንድ ካለ ወንድ አይደለም። ሚስቱን የሚንከባከብ ወንድ ጀግና ወንድ ነው። ይሄ አሁን ያሳዩዋችሁ ወንድ ደግሞ እናግዘው ከጎኑ እንሆን ያልኳችሁ ወንድ ደግሞ ጀግና ወንድ ነው፣ የጀግኖች ጀግና። ምክንያቱም 10 ዓመት ልጁን ማለት ነው ምንም አይነት ለምን እንደዚህ አይነት ነገር ሰጠኝ ብሎ ሳይጠየፍ የፈጠረው ስለሆነ ብቻ እስካሁን ድረስ አብሯት አለ። እጅግ በጣም ደስን ያለ ትልቅ ነገር ማድረግ ባንችልም እችን ቀለል ያለች ነገር እንድናደርግ በድጋሜ በዚህ አካውንት አስገብታችሁ ይህንን ሰርፕራይዝ አብረን እንድናደርግ ጠይቃችኋለሁ። ውድና የተከበራችሁ ቤተሰቦቼ ለቤተሰቦቻችሁ፣ ለባሎቻችሁ፣ ለራሳችሁ ሰላምና ንጹህ ልብ ይኑራችሁ ላለው የእናንተንም ሀሳብ አስተያየት እፈልጋለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ሁኑልኝ።